እንደዛማ እኮ ከሆነ አንተም ቆሻሻ አቅፌ የምትተኛ ቆሻሻ ስለነበርክ ነው። ምን ማለቴ ይቅርታ። የልብሽን ስትናገሪ ያሻሽን ስታረጊ ይኖርሻል። እኔና አንቺ ስለፈለግን ብቻ የሚሆን ነገር የለም። እኛ እኮ የራሳችን አለቃ ነን። ይቅር በቃ ሔዋኔ። ቆይ እስከ መቼ ነው እንዲህ በስጋት የምትኖረው? አላውቅም ሮሲ፣ እኔ ምንም አላውቅም። በነገራችን ላይ እኔ እንድራራልሽ የሚያደርግ አንዲት ደግነት የለሽም። ባደረግሽው ነገር ከመጀነን ይልቅ እንዲጸጽትሽ የሚያደርግ አንድ ነገር የለም። ይኸውልሽ ሮዛ፣ እኔ ላይ ላደረግሽው ነገር ይቅር ልልሽ እችላለሁ። ሉሊትና ዴቭ ላይ ስለምታደርጊው ነገር ግን በፍጹም ይቅር አልልሽም፣ በፍጹም። በዚህ ምክንያት ደግሞ ባንተሮ ለዳዊት መረጃ ቀድቶ ሰጥቶታል። ይህም ደግሞ ሮዛ ስለሱ ክፋትና እንዲሁም ደግሞ ጥሎ በዝብዞ የማለፍን ነገር ስታስብ ነበረ። ዳዊት ግን በልጇ እንድትሰቃይ አደርጋታለሁ፣ እዚሁ ቤቴ ትወልዳለች፣ ነገር ግን ልጇን በአይኗ አታየውም በማለት እንግዲህ አስቧል። ሮዚም የማን ልጅ ይሆን ያረገዝኩት? ብቻ የማንንም ይሁን የማንም እኔ ለራሴ አላንስም እያለች ትገኛለች። በብዙ ቦታ ሽንፈት ብትከናነብም ነገር ግን አሁንም ጥላቻና ክፋቷን መቀጠሏ አላቆመም። ሮዚ እናቷ ምርጥ ዜና እያበሰረቻት ቢሆንም ነገር ግን በስተኋላ የሰማችው ነገር እጅግ ከባድ ነበረ። ምክንያቱም ከአእምሮ ጋር በሚያወሩበት ሰዓት ባንተሮ ቦይስ ቀርጾ ነበረ ለዳዊት የላከለት። ዳዊትም እንግዲህ ቀጥታ ወደ እሷ በመሄድ ነበረ ቦይሱን ያስዳመጣት። ይህንን ስትሰማም ክው ብላ ነበር የደነገጠችው። አንቺ ግምነሽ፣ ቆሻሻነሽ፣ በጣም ነው የምታስጠይው፣ እንዴት እንደዚህ ታደርጊያለሽ? በጣም መጥፎ ሴት ነሽ እያለ እንግዲህ ብዙ ቃላቶችን ሲናገራት ነበር። እሷም አሁንም መናገሯን አላቆመችም። ስለዚህ ቆሻሻ ከሆንኩኝ ቆሻሻ ነው እያቀፍክ የምተኛው፣ አንተም ቆሻሻ ነህ ማለት ነው በማለት ነው መልስ የሰጠችው። ሮዚም ከዳዊት ጭቅጭቋን እንደጨረሰች ቀጥታ ወደ አእምሮ ነበር ሄደችው። መንገድም ላይ እንግዲህ አግኝታው ነበረ። አሁን ላይ በፍቅር እየኖረች ያለችው ከሱ ጋር ነው። ሌሎቹን ግን ለበቀልና እንዲሁም ደግሞ ለአጋጣሚዎች ብቻ ነው የምትጠቀማቸው። እሷም አሁን ላይ እስኪ ጎበዝ ከሆንክ ዳዊትን አስወግደው እያለች ትገኛለች። እሱ ተተወገደ ሁሉም ነገር በቃ በሀሳቤ ይሄድልኛል። ስለዚህ እሱን አድርግ፣ ልኬና አላማህን ስትጨርስ ሌላ ደግሞ ደስ የሚል ነገር ይነገርሃል በማለት ነግረዋለች። ይህም ምናልባትም ልጁ ያንተ ነው ብላ ልትነግረው ይመስለኛል። እሷም አሁን ላይ እየተደናገረች ነው። ለማን እንደሚሆን ልጁ የማን እንደሆነ ግራ ተገብታለች። እንዲሁ ነው እግር የሚያበዛ ሰው ግራ ነው የሚጋባው። ድራማ ግን እጅግ ግራ የሚያጋባ ነገር ነው። ሮዚ ሔዋንን ከዳዊት አጠገብ ላይሽ አልፈልግም ትላታለች። ነገር ግን ሔዋን ከዳዊት ላይ እየተንጠለጠለች ነበር። እንዲሁም የኔ ፍቅርም እያለችው ነበር። ድራማው ግራ ያጋባል። እርስ በርስ የተያያዙ ነገሮች ናቸው። ከዚህ አሁን እኛ ምን ልንማር እንችላለን? ብዙ የሚያስተምር ነገር የለውም። አንድ ሰው 3 ወንዶች ጋር ስትሄድ እያየናት ከባሏ ውጪ 2 ወንዶች እያሰለፈች፣ ይሄ ደግሞ ለኛ ምን ትምህርት ሊሰጠን ይችላል? ያን ያክል ብዙም ትምህርት አይሰጥም። ነገር ግን አሁን ላይ ሔዋንና ዳዊት አብረው የሚቀጥሉበት መንገድ እያመቻቹ ይገኛሉ። እንዴት ልታደርግ ነው በማለትም ጠይቀው ነበረ። ልጅንም አርግዛለች። እኔ ገና ድሮ ነበረ ይህንን ነገር የማውቀው፣ ነገር ግን አንተ ብነግርህ ምናልባትም እኛ እንድንለያይ ፈልጋ ይሆናል ብለህ ታስባለህ በሚል ሀሳብ ነው። ደግሞ እንደገና በእኛ መሀል ማንም ሰው ጣልቃ እንዳይገባ ስትለኝ በቃ በራስ ጊዜ ድረስበት በማለት ዝም አልኩህ በማለት ትነግረዋለች። ዳዊትም እንግዲህ ለምንድን ነው እስካሁን ያልነገርሽኝ በማለት ጓገጭ ብሎባት ነበር። ያው በቃ በጊዜ ሁሉም ነገር ሆነ። አሁን ግን ምንድነው ሀሳብህ በማለት ጠይቀው ነበረ። ልጄን እፈልጋለሁ፣ ልጄ እዚሁ ነው መወለድ አለበት። ነገር ግን እሷ ልጄን ከወለደች በኋላ ለአይኗም አላሳያትም፣ በልጇ እንድትገረፍ እንድትቀጣ ነው የማደርጋት በማለት ወስኗል። ሮዚም ከአእምሮ ጋር ስትመለስ እንግዲህ ባንተሮን አግኝታው ነበረ። እንዴት ነህ? እኛ እኮ መስማማት እንችል ነበር በማለት ትነግረዋለች። ምክንያቱም ያው ቦይሱን ቀድቶ የሰጠው ለዳዊት እሱ ስለሆነ ማለት ነው። ለምን አብረን አንሰራም ነበር የሚል ነገር ነው ያሳየችበት ገጸ ባህሪ። ነገር ግን ባንተሮ ገና አንቺ ምንም አላየሽም፣ አልተራብሽም፣ አልተጠማሽም፣ ልጆችሽን አላየሽም፣ ነገር ግን እመኝኝ
በጣም ነው የምቀጣሽ በማለት ነው ያስፈራራት። ምን ልታደርግ ትችላለህ በማለት ጠይቃው ነበረ። ደግሞስ ምን አድርጌያለሁ በማለት ነበር የጠየቀችው። እሱም ላደረግሻት እያንዳንዷ ነገር ዋጋ ትከፊባታለሽ በማለት እንግዲህ አስጠንቅቋታል። አምሮ እንግዲህ ከባንተሮ ብር መውሰዱ ይታወቃል። ባንተሮም ዛሬ ላይ ብሬን አምጣ በማለት ጠይቆት ነበረ። አሁን ስለሌለኝ ነው፣ ነገር ግን እጥፍ አድርጌ እመልስልሃለሁ ቢለውም እኔ የሰው ገንዘብ አልፈልግም፣ የራሴን ገንዘብ ነው እንድታመጣ የምፈልገው በማለት ነው ያስጠነቀቀው። እሺ እሰጥሃለሁም በማለት ተናግሯል። አምሮ ለሮዚም ነግሯት ነበረ ብሩን መልስ እንዳለው። እኔም እጨምርልሃለሁ ትንሽ ዳጎስ የሚያደርግ ብር የሚረዳ ብር፣ ነገር ግን ለእሱ እንድመልስለት አይደለም በማለት ነው የነገረችው። ያም ማለት ደግሞ እንዳይሰጠው እያከላከለች ነው። ነገር ግን ባንተሮ ብሩን ካልመለስ እገልሃለሁ፣ ባልሁ ቀን ብሩን ካላመጣህ እገልሃለሁ በማለት ነው እየነገረው። አሁንም ማስጠንቀቂያ ነው እየተሰጠው። ነገር ግን አምሮ ለሮዚ እንደነገራት እንዲሁ እያልኩኝ ነገ ዛሬ እያልኩኝ እንደማይሰጠው ነገር ነው ያሳየው። ነገር ግን ባንተሮ እጅግ በጣም ተናዶበታል። ዳዊትም እንግዲህ መኪና ውስጥ እያለ እንቅልፍ ወስዶት ነበረ የሚከታተለው። አምሮም እንግዲህ መኪና ውስጥ ያየዋል። እመነኝ ዛሬ ባላደርገው አንድ ቀን አደርገዋለሁ በማለት እንግዲህ ብዙ እያወራ ነበረ። ምክንያቱም ሮዚ ግደለው ስላለችው አሁን የሚገልበትን መንገድ እያመቻቸና እያዘጋጀ ነው የሚገኘው። ሄዶም ደግሞ ለሮዚ ነግሯት ነበረ። እሷም ጀብድ እንደሰራ ሰው አየሁት ብለህ አትንገረኝ፣ ያልኩህን ለምን አታደርግም ነበር በማለት ነው የጠየቀችው። ነገር ግን ቦታው አይመችም ነበረ፣ ስለዚህ ሌላ ጊዜ ነው እማደርገው በማለት ይነግራታል። የሮዚም እንግዲህ ወደ እናቷ ደውላ ነበረ። ሁሉም ነገር እንደተመሰቃቀለ እንዲሁም ደግሞ ሀሳቧና ምኞቷ እኩል እንዳልሄደላት ትነግራታለች። አሁን የሚያካፍልሽን ብር ይዘሽ እንደ ንግስት ብትኖሪ ይሻልሻል ብትላትም እንኳን እንደ ንግስት እንደ ባሪያም እኮ የምኖርበት ገንዘብ የለም በማለት ነበር የነገረቻት። በቃ እኔ ነገርኩሽ፣ እሱ ጋር ተቀምጠሽ በኋላ ተምትጸጸሽ፣ አሁን ይዘሽ የምትዥውን የሚሰጥሽን ይዘሽ ውጪ ያለቻት ነው የምትገኘው። በዚህም መሀል ስታወራ እንግዲህ ሔዋን ትመጣለች። አይዞሽ ከእናትሽ ጋር የፈለግሽው ማውራት ትችያለሽ ብትላትም ምን ለማለት ነው ብትላት፣ ያው ተማንም ጋር ሆነ እንጂ ሀሳብሽ ፍቅር ሳይሆን ገንዘብ ነው። ስለዚህ ያው ባንተሮን ገፍትረሽ የመጣሽው እንዲሁም ደግሞ አምሮን የእንትን ያልሽው ዳዊትን ለመጉዳት ወይም ደግሞ ከዳዊት ጋር ፍቅር ይዞሽ ሳይሆን ገንዘቡን ለመካፈል ስትሄድ የመጣሽው። ስለዚህ የእቅድሽና አላማሽ ስለተጋለጠብሽ ማውራት ትችያለሽ፣ ምንም ድብቅብቆሽ የለውም በማለት ነው የነገረቻት። ሔዋንም እንግዲህ ባንተሮን መንገድ ላይ አግኝታው ነበረ። እንዴት እንደዚህ ታደርጊያለህ? በጣም ማፈሪያ ነህ በማለት ትናገረዋለች ሔዋን። ባንተሮም ሮዛ ናት እንደዛ ብላ እየነገረችሽ ግንኙነት እንዳለን እመኝኝ፣ እሷን ገና ብዙ ዋጋ አስከፍላታለሁ አለቃትም እያለም ይገኛል። መጨረሻ ላይ እውነቱን ሲነግራት ጉንጩን ትስመዋለች። ስትስመው ደግሞ ዳዊት ተደብቆ እያየ ነበረ። ዳዊትም ልክ ሔዋን ባንተሮን ትታው ስትሄድ ሽጉጥ ለማውጣት እየተንቀሳቀሰ ነበር። ይመታ ይሆን አይመታ ይሆን እንግዲህ አይታወቅም። ነገር ግን አሁን ላይ ዳዊት እጅግ በጣም እየተበሳጨ ስለሆነ በቤትም እንዲሁም በውጭም የሚያቸውና የሚሰማቸው ነገሮች እጅግ ከባድ ጊዜያትን እያሳለፈ ነው የሚገኘው። ለዚህም ደግሞ ምናልባት ይጨክንበት ይሆን በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።